ሰላም ሰላም የጌታ ሰላምና ጸጋ ይብዛላችሁ። ዛሬ ከመጽሐፍ ቅዱስ አንድ ስፍራ ላነብና ሐሳቡን ላካፍላችሁ። ቆላስይስ ምዕራፍ 2 ከቁጥር 16 እስከ ቁጥር 17 እንዲህ ይላል። በጌታ በኢየሱስ ክርስቶስም አነባለሁ። እንግዲህ በመብል ወይንም በመጠጥ ወይንም ስለ በዓል ወይንም ስለ ወር ማበቻ ወይንም ስለ ሰንበት ማንም አይፍረድባችሁ። እነዚህ ሊመጡ ያሉት ነገሮች ጥላ ናቸውና አካሉ ግን ክርስቶስ ነው። እግዚአብሔር ስም የተባረከ ይሁን። ይሄንን ቆላስይስ መጽሐፍ የጻፈው ጳውሎስ ነው። ለቆላስይስ ቤተክርስቲያን ምዕመናን ነው ይሄንን መልእክት የጻፈው። ቆላስይስ ምዕመናን ኢየሱስ ክርስቶስን ተቀብለው ነገር ግን በብሉይ ኪዳን ስርዓት ተይዟል። ወደ ኋላ ያስባሉ። ያንን የብሉይ ኪዳን ስርዓት የተፈጸመውን ስርዓት ያንን በማሰብ አእምሯቸው ተይዟል። ጳውሎስ ይሄንን ከሰማ በኋላ ለዚች ቤተ ክርስቲያን መልእክት ይጽፋል እንዲህ ብለው እንግዲህ በመብል ወይንም በመጠጥ ወይንም ስለ በዓል ወይንም ስለ ወር ማበቻ ወይም ስለ ሰንበት ማንም አይፍረድባችሁ። እነዚህ ሊመጡ ያሉትን ነገሮች ጥላ ናቸውና አካሉ ግን ክርስቶስ ነው ነው። እግዚአብሔር ስም የተባረከ ይሁን። ሰዎቹ ብሉይ ኪዳን የነበረውን ስርዓት ስለ መብል፣ ስለ መጠጥ፣ ስለ ወር ማባቻ፣ ስለ ሰንበት፣ ስለ ተለያየ ስርዓቶች ተይዟል አብሯቸው። ያንን ስርዓት ያስባል። ያንን ስርዓት ጥሎ ወደ አዲስ ኪዳን መምጣት አልቻሉም። መሃል ላይ ሆኗል። ያንን ነገር ያስባሉ። እግዚአብሔር ስም የተባረከ። ስለዚህ ጳውሎስ እያለ ያለው እዚህ ቦታ ላይ ያ የብሉይ ኪዳን ስርዓት ጥላ ነው፣ ሕይወት የሚሰጥ አይደለም። ያ ስርዓት ተፈጽሟል። አሁን አካሉ መጥቷል። ክርስቶስ መጥቷል። ያ የብሉይ ኪዳን የሰንበት ስርዓት፣ ያ የብሉይ ኪዳን የወር ማበቻ ስርዓት፣ መጠጥና መብል ስርዓት ሊመጣ ያለውን ክርስቶስን የሚያሳዩ ናቸው እንጂ ራሳቸው ሕይወት ሰጪ አይደለም። ሕይወት ሰጪ መጥቷል። አሁን ብሉይ ኪዳን አልፎ አዲስ ኪዳን መጥቷል። ኢየሱስ ክርስቶስ በቀራንዮ መስቀል ላይ ስለኛ ኃጢአት ስለኛ በደል ደሙን አፍሶ ስጋውን ቆርሶ ሞቶ ሞትን ድል አድርጎ ተነስቷል። አሁን አዲስ ኪዳን መጥቷል። በዚህ ኪዳን ሕይወት ክርስቶስ ነው እያለ ያስተምራቸዋል። ሁሉ ነገር በሱ ነው የሚገኘው። ያ ስርዓት ተፈጽሟል። ያ ስርዓት አልፏል። ያ ስርዓት የሞት አገልግሎት ነው። አዲሱ ኪዳን ደግሞ ሕይወት ነው። ሕይወት ክርስቶስ ነው እያለ ያንን ስርዓት ከአእምሮ ውስጥ እንዲያስወግዱና ወደዚህ ስርዓት እንዲመጡ ወደ ክርስቶስ እንዲመጡ ክርስቶስን እንዲያስቡ እሱን እንዲያመልኩ ሕይወት በሱ እንደሆነ ያስተምሯቸዋል ማለት። እግዚአብሔር ስም የተባረከ ነው። ወገኖቼ ሕይወት ክርስቶስ ነው። ከክርስቶስ ውጭ ሕይወት የለም። የሰው ስርዓት፣ የሰው ወግ ሕይወት አይሆንም። ቀን ሕይወት አይሆንም። ሰንበት እረፍት አይሆንም። እረፍታችን ክርስቶስ ነው። በብሉይ ኪዳን እግዚአብሔር ለሙሴ ከሰጠው ትእዛዝ ውስጥ አንዱ ስለ ሰንበት ነው። ሰንበትን ቀድሱ፣ ሰንበትን አስቡ፣ በሰንበት ቀን ስራ አትስሩ፣ ሰንበትን የሚሰራ ይገደል የሚል ትእዛዝ ነበረ። ያ ትእዛዝ አሁን በክርስቶስ ተፈጽሟል፣ ፍጻሜ አግኝቷል። በአዲስ ኪዳን የሚያሳርፍ ሰንበት የሚያሳርፍ ቀን የለም። በአዲስ ኪዳን እረፍታችን ኢየሱስ ነው። ሰንበታችን ኢየሱስ ነው። እግዚአብሔር ስም የተባረከ ነው። ስለዚህ ያንን ትተን ወደዚህ መምጣት ያስፈልጋል ማለት ነው። ወደ ክርስቶስ መምጣት፣ እሱ ወደ ማምለክ። እረፍት እሱ ነው። ሕይወት እሱ ነው። እውነት እሱ ነው። መንገድ እሱ ነው። ሃሌሉያ!
እግዚአብሔር ስም የተባረከ ይሁን። ከክርስቶስ ውጪ ሕይወት የለም፣ እረፍት የለም ወገኖቼ። ቀን አያሳርፍም፣ በዓሎች አያሳርፍም፣ የሰው ወግና ስርዓት አያሳርፍም። ያ የብሉይ ኪዳን ስርዓት አያሳርፍም። የሚያሳርፍ አዲስ ኪዳን በክርስቶስ ተከፍቷል። ሃሌሉያ! ክርስቶስ ላንቺ በቀራንዮ መስቀል ላይ ደሙን አፍስሶ ሥጋን ቆርሷል። ክርስቶስ ላንተ ለኔ በቀራንዮ መስቀል ላይ ደሙን አፍስሶ ሥጋውን ቆርሷል። ሞቶ ሞትን ድል አድርጎ ተነስቷል። ሃሌሉያ! እግዚአብሔር ስም የተባረከ ይሁን። ዛሬም ይህ ስርዓት አለ። ብዙዎቹ በሰው ስርዓት ተይዟል። ብዙዎቹ በዚህ በምድራዊ ስርዓት ተይዟል። በሰው ወግ ተይዟል። በቤተ ክርስቲያን ስርዓት ተይዟል። ሰው ያመጣ ስርዓት፣ የሰው ሀሳብ የሆነ ስርዓት ተይዟል። ዛሬ ከዛ እንውጣ፣ ክርስቶስን እንመልከት። መጽሐፍ ቅዱስ እንደሚያስተምረው ይኑን ወገኖች። ከዛ ውጪ ሕይወት የለም። ሰንበት አያሳርፍም። ቀን መቁጠር ዛሬ ገብርኤል ነው፣ ዛሬ ሚካኤል ነው እያለ ቀን መቁጠር፣ በዓሎችን ማክበር አያሳርፍም። እነሱ ሕይወት አይሆን። ሕይወት የሚሆነው የእነሱ አምላክ፣ የገብርኤል አምላክ፣ የጊዮርጊስ አምላክ፣ የአባቶች አምላክ፣ የአብርሃም የይስሐቅ ያዕቆብ አምላክ። ሃሌሉያ! እሱ ነው የሚያሳርፈው ወገኖቼ። ከሰው ሀሳባችሁን አንሱ። ከመላእክቶች ሀሳባችሁን አንሱ። ከቅዱሳን ሀሳባችሁን አንሱ። ሀሳባችሁን በቅዱሳን አምላክ ላይ በአብርሃም በይስሐቅ በያዕቆብ አምላክ አድሩ። እሱ ነው የሚያሳርፈው። ሃሌሉያ! ልመለክ የሚገባ እሱ ነው። ከፍ ከፍ ልናደርግ የሚገባ እሱ ነው። ልናመሰግነው የሚገባ እሱ ነው። ሕይወት የሆነው ክርስቶስ ኢየሱስ ክርስቶስ ጌታ ነው። ዛሬ ከዛ ስርዓት እንውጣ። ዛሬ ከሰው ስርዓት እንውጣ። ዓይናችን ልባችን በኢየሱስ ክርስቶስ ላይ እናድርገው። እዛን ጊዜ በሕይወት እንኖራለን። እዛን ጊዜ ሰላም እናገኛለን። እዛን ጊዜ ብዙዎቹን ከሞት ወደ ሕይወት፣ ብዙዎቹን ከጨለማ ወደ ብርሃን እናመጣለን። ያ ነው መንገዱ፣ ያ ነው አካሄዱ፣ ያ ነው ሕይወት ወገኖቼ። እግዚአብሔር ይባርካችሁ። ተባረኩ።